ከገጽ 34 እስከ 58 የፓሪስ ስብሰባ ከሚያዝያ እስከ ሐምሌ 1946 ዓመተ ምህረት በመስከረም 1945 ዓመተ ምህረት የአራቱ አያላን የውጭ ጉዳይ ሚኒስትሮች በለንደን ተሰብስበው በጣሊያን ቅኝ ግዛቶች ጉዳይ ሳይስማሙ እንደተለያዩት ሁሉ ምክትሎቻቸውም ለስድስት ወራት መፍትሄ ፍለጋ ሲፋጁ ከርመው ለፓሪሱ ቀጠሮ አራቱ ታላላቆች የሚግባቡበትን መንገድ ማሰናዳት አልቻሉም። አራቱ አያላን ከጣሊያን ጋር የሚፈረመውን የእርቅ ውል አዘጋጅተው በሐምሌ ወር 1946 ዓመተ ምህረት በፈረንሳይ ዋና ከተማ ለሚደረገው የሰላም ጉባኤ ማቅረብ ስላለባቸው የቅኝ ግዛቶቹ ጉዳይ በቅድሚያ ውሳኔ ማግኘት ነበረበት። በሚያዝያ ወር መጨረሻ ላይ መልካምና ውብ በሆነው የጸደይ አየር በፓሪስ ከተማ የተደሰቱ የአራቱ ታላላቅ የውጭ ጉዳይ ሚኒስትሮች ስብሰባቸውን ሲጀምሩ ከ8 ወራት በፊት በመስከረም 1945 ዓመተ ምህረት ሎንዶን ላይ ከነበራቸው የተለያየ አቋም ጋር ሲመዘን የተቀራረቡበት መንገድ ሊታይ አልቻለም። አሜሪካኖች ሦስቱም የቀድሞዎቹ የጣሊያን ቅኝ ግዛቶች በጋራ ሞግዚቶች እንዲተዳደሩ ተደርጎ ሊቢያና ኤርትራ ከ10 ዓመት በኋላ ነጻነታቸውን ሲቀበሉ ሶማሌ ላልተወሰነ ጊዜ ትቆያለች የሚሉትን ሐሳብ አልለቀቁም። ፈረንሳይ የጣሊያን ኮሎኒዎች በሙሉ ለጣሊያን መመለስ አለባቸው የሚለውን ሙግቷን አልተወችም። ሞስኮቭ ለቅኝ ግዛቶቹ ለተወሰነ ዘመን አንዳንድ የሞግዚት አስተዳዳሪ መመደብ አስፈላጊ መሆኑን እየገለጸ ከሊቢያ አውራጃዎች ትሪፖሊታንያ ለሶቪየት ኅብረት ባደራ እንድትሰጥ ያቀረበውን ጥያቄ አልሰረዘም። በዚያው አኳኋን ሁሉም ከያቋማቸው እልፍ አንልም ብለው የሚጋተሩ ከሆነ መጨረሻው ምን ይሆን? አሜሪካዊው ጄምስ በርንስ እና ሞስኮቭ ሞልቶቭ ከዚህ ችግር አንድ የመውጫ ዘዴ ለማግኘት ራት እየተገባበዙ በሚወያዩበት ጊዜ በሰሜን ጣሊያን የሚገኘው ትሬስቴ የተባለው አውራጃ እንደ ጦር ካሳ ተቆጥሮ ለዩጎዝላቪያ እንዲሰጥ ምዕራባውያን ከተስማሙ ትሪፖሊታንያን ካልሰጣችሁን ብለን አናስቸግራችሁም የሚል ሐሳብ ከሶቪየት የውጭ ጉዳይ ሚኒስትር ቀረበ። ይቺ ትሬስቴ የምትባል የጣሊያን ግዛት ታሪኳ እጅግ የተወሳሰበ ነው። በጥንታዊት ዘመን የሮማውያን ቅኝ እንደነበረች ይነገራል። ከዚያም ወዲህ ከ14ኛው እስከ 19ኛው መቶኛ ዓመት መጀመሪያ ድረስ የጀርመን የሃብስቡርግ ዳይናስቲ የባህር በር ሆና ከኖረች በኋላ ከ1814 እስከ 1918 ዓመተ ምህረት ድረስ የኦስትሪያ ሃንጋሪ ኢምፓየር ግዛት ሆነች። የመጀመሪያው የዓለም ጦርነት ከተፈጸመ በኋላ በ1919 ዓመተ ምህረት ጀርመንና ኦስትሪያን ድል ያደረጉት መንግስታቶች ፈረንሳይ፣ እንግሊዝ፣ አሜሪካ የአውሮፓን የግዛት ካርታ ሲያስተካክሉ ጣሊያን በጦርነቱ ላደረገችው ተሳትፎ መካሻ እንዲሆን ይችን የትሬስቴ አውራጃ ከሰሜን ግዛቷ ጋር አቀላቅለው መረቁላት። በ1945 ዓመተ ምህረት ደግሞ ዩጎዝላቪያ ትሬስቴ የኔ መሆን አለባት ብላ በጦር ኃይል ለመውሰድ ከመሞከሯም በላይ ከጦርነቱም ፍጻሜ በኋላ በሶቪየት ኅብረት የተረዳች ይህችን አውራጃ ከግዛቷ ጋር ለመቀላቀል ብዙ ታግላ አልተሳካላትም። አሁን ደግሞ ሞስኮቭ ትሪፖሊታንያን ለማስተዳደር ካልሰጣችሁኝ ብሎ ከደነቀረው ችግር ለመገላገል ብለው ምዕራባውያን ትሬስቴን ለዩጎዝላቪያ ለመስጠት አልፈለጉም። የሞስኮቭ ምኞት በየጊዜው እየጨመረና ወሰኑን እየጣሰ በመሄዱ የሚበሳጨው የታላቋ ብሪታንያ የውጭ ጉዳይ ሚኒስትር የሞልቶቭን ሐሳብ ለማደናቀፍ የሚከተሉትን 3 ሐሳቦች ደረደረ። አንደኛ፣ የትሪፖሊታንያና የሰረናይከ አውራጃዎች ለየብቻቸው ነፃ መንግሥት ሆነው እንዲቋቋሙ። ሁለተኛ፣ በኤርትራ ጉዳይ ኢትዮጵያ ያቀረበችውን የይገባኛል ጥያቄ ልዩ ኮሚቴ ተቋቁሞ እንዲያጠናው። ሦስተኛ፣ በያለበት የተበታተኑትን የሶማሌን ሕዝቦች አንድነት አሰባስቦ
ታላቋ ሶማሌን ለመፍጠር የሚያስፈልገው ጥናት እንዲደረግ። ሚስተር ቤቨን እነዚህን ሦስት ሐሳቦች ሲተነትን በሞስኮቭና በፈረንሳይ የውጭ ጉዳይ ሚኒስትሮች ላይ የሚታየው ንዴት እጅግ የጋለ ነበር። ሙሴ ሞልቶቭ ወዲያውኑ ተነስቶ በሰጠው መልስ የታላቋ ብሪታንያ መንግሥት ፍላጎት በማንኛውም መልክ የቀድሞቹን የጣሊያን ቅኝ ግዛቶች አጠቃሎ በእጁ ለማስገባት ብቻ ሳይሆን በተጨማሪም ከኢትዮጵያ የኦጋዴንን አውራጃ ቆርጦ ለመውሰድ ማቀዱን በግልጽ ያስረዳል ሲል እያፌዘ ተናገረ። የፈረንሳይ የውጭ ጉዳይ ሚኒስትርም በበኩሉ ምንም እንኳን እንደ ሙሴ ሞልቶቭ ባሽሙር መራቀቅ ባይሆንለትም የቤቨን ሐሳብ መዘዞ ብዙ ነው በማለት አጠንክሮ ተቃወመ። ጆርጅ ቢዶ በሊቢያ ሰፈር ነጻነት የሚባል ፕላን መስማት አይፈልግም። ታላቋ ሶማሌ የሚባለውም ሐሳብ ጅቡቲን የሚጨምር በመሆኑ አይቀበልም። በጠቅላላው የቤቨን ዕቅድ ለታላቋ ብሪታንያ ጥቅም ብቻ ታስቦ የተዘጋጀ ነው በማለት ሁለቱ ኃያላን ሞስኮቭና ፈረንሳይ አሻፈረን ስላሉ የቀረበው ሐሳብ ንግግር ሳይደረግበት ቀረ። የሞልቶቭ ኮክቴል በጠባዩና በሐሳቡ ጠማማነት እጅግ የታወቀው ቅጽል ስሙ ሙሴ ኒየት በሞስኮቭኛ ቋንቋ አቶምቢ የሆነው ቪያችስላቭ ሚካኤሎቪች ስክሪያቢን ሞልቶቭ የሶቪየት የውጭ ጉዳይ ሚኒስትር ለቀድሞቹ የጣሊያን ቅኝ ግዛቶች ፍቱን መፍትሄ ነው ብሎ አንድ ያልተጠበቀ ልዩ ሐሳብ ይዞ ግንቦት 10 ቀን 1946 ዓ.ም እኩለ ቀን ላይ ቀረበ። ሦስቱም አገሮች ሊቢያ፣ ኤርትራና ሶማሌ ለ10 ዓመታት በጣሊያን ሞግዚትነት ተዳድረው ከዚያ በኋላ ነጻነታቸውን ሊቀበሉ ይችላሉ አለ። ከ8 ወራት በፊት በሎንዶኑ ስብሰባ ላይ ኮሎኒያሊስት ጣሊያን በፈጸመችው በደል ከቅኝ ግዛቶቿ ላይ በፍጹም መነቀል ይገባታል ብሎ የፈረደ ሰው በድንገት ተገልብጦ የጣሊያን ደጋፊ ሆኖ በመቅረቡ እንግሊዞችና አሜሪካኖችን ሲያስገርማቸው ለፈረንሳይ መልእክተኛ ትልቅ ደስታ ሆነ። በ8 ወር ዕድሜ ውስጥ የሞስኮቭ ሐሳብ ከአንድ ጫፍ ወደ ሌላው ሩቅ ጫፍ የዘለለው ምን ምክንያት ቢያጋጥም ነው ተብሎ ሲውጠነጠን በወቅቱ በጣሊያን አገር ውስጥ የሚተራመሰው የፖለቲካ ንቅናቄ ለኮሙኒስቶች ወደ ሥልጣን መቅረብ የሚረዳ መስሎ ስለታየ ሶቪየት ኅብረት ቀደም ብሎ ከወደፊት ባለሥልጣኖቹ ጋር የወዳጅነት ሜዳ ለማዘጋጀት ብሎ ነው የሚል ግምት ተሰጠው። በመሠረቱ በዚያን ጊዜ የተፋፋመው የጣሊያን የፖለቲካ ሁኔታ ወዴት እንደሚያመራ በትክክል መተንበይ ባይቻልም አዝማሚያው ወደ ግራ ሊያዘነብል እንደሚችል ያመለክት ነበር። ሆኖም የጣሊያን ሕዝብ ሃይማኖቱ ስለሚገታው ሞስኮቭ እንደሚመኘው ጭልጥ ብሎ ከኮሙኒስት አዘቅት ውስጥ ይጠልቃል ለማለት ያስቸግር ነበር። በዚያን ሰዓት በጣሊያን የፖለቲካ ሕይወት ውስጥ የሚጫወቱት የግራ ክንፎች የተባሉት ሶሻሊስቶችና ኮሙኒስቶች ስለ ቀድሞዎቹ ቅኝ ግዛቶች ጉዳይ ያላቸው ሐሳብ ከቀኝ ወገን የፖለቲካ ፓርቲዎች ጋር አንድ አይነት ነው። ቅኝ ግዛቶቹ በጣሊያን የተያዙት ከፋሽስት መፈጠር በፊት ስለሆነና ከጣሊያንም እጅ የተነጠቁት በፋሽስት የሥልጣን ዘመን ስለሆነ አሁን አዲሲቷ ጣሊያን መልሳ ልትረከባቸው ይገባል ብለው ያምናሉ። የሶቪየት መንግሥት ለቅኝ አገር ይዞታ መሯሯጥ የካፒታሊስት አገሮች ሙያ ነው እያለ ሲተች የኖረ ቢሆንም አሁን ከጣሊያን የግራ ወገን የፖለቲካ መሪዎች ጋር ለመወዳጀት የካፒታሊስቶችን ሐሳብ መከተል አስፈለገው። ኮሎኒያሊስት ጣሊያንን ለመርዳት በግንቦት 10 ቀን 1946 ዓ.ም ከሶቪየት መንግሥት የተሰነዘረው አዲሱ ሐሳብ ፈረንሳይ ብቻዋን ከመንጨርጨር ጩኸቷን የሚካፈልላት ትልቅ ጓደኛ ስላገኘች የውጭ ጉዳይ ሚኒስትሩ ጆርጅ ቪዶ በተለይ በእንግሊዝ ላይ ትልቅ ድል ያገኘ አድርጎ ቆጥሮታል።
የዲስኩሩም ቃናው ተለውጦ መስኮብ ከኔ ጋር ከሆነ ማን አለብኝ የሚል አቅጣጫ የያዘ መንፈስ ሆኖ ታይቷል። የካቲት 4 ቀን 1945 ዓ.ም በመስኮብ ግዛት በምትገኝ ያልታ በተባለች ከተማ የሦስቱ ታላላቅ መንግሥታት መሪዎች አሜሪካ፣ ሞስኮቭ፣ ታላቋ ብሪታንያ ስብሰባ ላይ ዊንስተን ቸርችልና አንቶኒ ኤደን ፈረንሳይ አራተኛዋ ታላቅ መንግሥት ሆና እንድትቆጠርና ለወደፊቱ በኃያላኖቹ ስብሰባ ሁሉ እንድትካፈል ያደረጉት ጥረት ወሰን አልነበረውም። በዚያን ጊዜ ለፈረንሳይ ይህ ክብርና ደረጃ አይገባትም ብለው የተከራከሩትና እጅግ የተቃወሙት ማርሻል ስታሊንና ሙሴ ሞልቶቭ እንደነበሩ ታሪኩ ያቀርባቸዋል። የሁለተኛው የዓለም ጦርነት ሲፈነዳ አብዛኛዎቹ የፈረንሳይ የፖለቲካና የጦር መሪዎች ለሂትለር በማጎንበስ የፈጸሙት አሳፋሪ ሥራ ከታሪክ ገጽ ሊጠፋ ባይችልም ፈረንሳይ በደረሰችበት ከፍተኛው የሥልጣኔ እድገቷ በትልቁ ታሪኳና በዓለም ላይ በሰፈነው ስመጥር ካልቸሯ ከኃያላን ገበታ እንድትለይ አያደርጋትም በማለት ቸርችል የወሰደው አቋምና ሩዝቬልትም የሰጠው ድጋፍ ስታሊንን ለማሸነፍና ፈረንሳይን የኃያላን ክበብ አባል ለማስደረግ አብቅቷል። በያልታ ስብሰባ ላይ የታላቋ ብሪታንያ ጠቅላይ ሚኒስትር ያን ያህል ባይጥርበት ኖሮ በ1946 ዓ.ም ዘመነ ታሪክ ውስጥ የዓለምን የሰላም ውል ለማደራጀትና የብዙዎቹን አገሮች ነጻነትና የወደፊት ዕድል ለመወሰን ፈረንሳይ የኃያላን ጉባኤ አባል ለመሆን አትችልም ነበር። የፈረንሳይ ሪፐብሊክ በዚህ አይነት ድጋፍና ሁኔታ ከኃያላን መንግሥታት አንዱ ለመሆን ዕድሉን ከተቀበለች በኋላ ለመጀመሪያ ጊዜ ተካፋይ ከሆነችበት ከለንዶኑ ስብሰባ ጀምሮ በዓለም ጉዳይ ላይ አስተያየቷን የምትሰጠው ከእንግሊዝና ከአሜሪካ እጅግ እየራቀች ሆነ። ኤርነስት ቤቨን አንዳንድ ጊዜ በጆርጅ ቢዶ ሁኔታ ሲበሳጭ ፈረንሳይ ከእኛ ጋር በስብሰባ መካፈል የሚገባት በጦርነቱ ዘመን የጦር ኃይሎቿን ከእኛ ጋር አስተባብራ ተካፋይ በሆነችበት ጉዳይ ላይ ብቻ እንዲወሰን ያስፈልጋል። ከዚህ ውጭ ግን ፈረንሳይ ባልታየችበትና ምንም አይነት ተካፍሎ ባላደረገችበት ጉዳይ ውስጥ እየገባች መዘባረቅ የለባትም የሚል ረቂቅ ውሳኔ ለማቅረብ እስከ መቃጣት ይደርስ ነበር። ቤቨን መንፈሱ በዚህ ሁኔታ በሚበሳጭበት ሰዓት የፈረንሳይን ጣጣ ያመጡብን የቀድሞ ጠቅላይ ሚኒስትር ቸርችልና የውጭ ጉዳይ ሚኒስትሩ አንቶኒ ኤደን ናቸው በማለት ሳያማርራቸው አልቀረም። ለጣሊያን ቅኝ ግዛቶቿ ካልተመለሱላት ብለው ፈረንሳይና መስኮብ የሚያደርጉት ትብብር እየጠነከረ ስለሄደ የታላቋ ብሪታንያ የውጭ ጉዳይ ሚኒስትር ቀደም ሲል ለሊቢያ ጉዳይ ያቀረበውን ሐሳብ አሻሽሎ የሲረናይካ አውራጃ በታላቋ ብሪታንያ አስተዳደር እንዲቆይ ከተስማማችሁ ለወዳጃችሁ ለጣሊያን ትሪፖሊታንያን እንድትረከብ እናደርጋለን፣ ለሌሎቹ ለኤርትራና ለሶማሌ ግን ካለፈው የተለወጠ ሐሳብ የለም አላቸው። ሙሴኒየት አቶምቢ በመስኮብኛ አሁንም እያፌዘ የተሰበሰብነው ለእንደዚህ ላልታደሉ አገሮች የሚገባቸውን መብት እንዲያገኙ መፍትሄ ፍለጋ ነው እንጂ ለታላቋ ብሪታንያ ጥቅም ማዳበሪያውን በያለበት ለመነስነስ አይደለም አለው። ቤቨን በበኩሉ አጸፋውን ለመመለስ ጊዜ አልወሰደም። እነዚህ ቅኝ ግዛቶች ተመልሰው ለጣሊያን ከተሰጡ ለዘላለሙ ዕድላቸው ይዘጋል ሲል ሞልቶቭ ከ8 ወር በፊት የተናገረውን ለውጦ ዛሬ ለጣሊያን ካልተመለሱላት በማለት የሚያደርገው ሙግት እሱ እንዳለው ያልታደሉት አገሮች የሚገባቸውን መብት ያገኛሉ ብሎ አይደለም። በጣሊያን የፖለቲካ ሕይወት የወደፊት ጥቅም አገኝበታለሁ በሚል ሕልም መሆኑን ለመገንዘብ ማን ያቅተዋል በማለት ደህና አድርጎ አስታጥቆታል። በጣሊያን አገር በግራ ክንፎችና በቀኝ ወገኖች መካከል በሚተራመሰው የፖለቲካ ጦርነት ውስጥ የመሃል አቋም ይዞ የሚንገታገተው የሲኞር አልቼዲ ደጋስፓሪ የክርስቲያን ዲሞክራት መንግሥት
ኮሎኒዎቹ እንዲመለሱለት ከፈረንሳይና ከሶቪየት ኅብረት ያገኘው ድጋፍ ከፍ ያለ ተስፋ ስለሰጠው የአሜሪካን እርዳታ ለማግኘት የተለየ ጥረት አደረገ። አሜሪካ ተጨምሮ ሦስቱ ኃያላን ከወሰኑ የታላቋ ብሪታንያ ተቃውሞ ብቻውን የጣሊያንን ዕድል ሊዘጋ አይችልም ብሎ አመነ። ቁጥራቸው እጅግ በርካታ የሆነው የጣሊያን ዘር ያላቸው አሜሪካኖች በኮሎኒዎቹ ጉዳይ የትሩማን አድሚኒስትሬሽን ጣሊያንን መርዳት አለበት ብለው ተንቀሳቀሱ። በዲፕሎማሲ መስክም የጣሊያን ወዳጆች የሆኑት አገሮች ላቲኖቹ የአሜሪካ መንግሥት የፈረንሳይና የመስኮብን ሐሳብ እንዲደግፍ አማለሉ። አሜሪካኖች በሎንዶኑ ስብሰባ ጊዜ ለሦስቱም ቅኝ ግዛቶች የጋራ ሞግዚት አስተዳደር ቢቋቋም ይሻላል ሲሉ ያቀረቡትን ሐሳብ አሁን በመካሄድ ላይ ባለው የፓሪሱ ስብሰባ ላይ አጠንክረው አላቀረቡትም። በዚህ መሃል ፈረንሳይና መስኮብ ጣሊያንን ለመርዳት ያቀረቡትን ሐሳብ አሜሪካ ወደ መስማማት አዘንብሏል የሚል ወሬ በድንገት ፓሪስ ደረሰ። ይህም ዜና ሊነፍስ የቻለው በዋሽንግተን የጣሊያን አምባሳደር አልቤርቶ ታርኪያኒ በዋይት ሃውስ እና በስቴት ዲፓርትመንት እየተሯሯጠ የመንግሥቱን አቤቱታ በሚያቀርብበት ጊዜ ተስፋ ያለው መልስ አግኝቻለሁ እያለ የሚልከው የምስጢር ራፖር በማፈትለኩ ነበር። በእውነተኛውም የታርኪያኒ ሪፖርት ይህን ያህል የፈጠራ ወሬ አልነበረም። የጣሊያንን አምባሳደር የውጭ ጉዳይ ሚኒስትር ጄምስ በርንስና ፕሬዚዳንት ሃሪ ትሩማን ተቀብለው አነጋግረውታል። በዚያን ሰዓት በአሜሪካኖች በኩል ለወደፊቷ ጣሊያን የመጨነቅ ዝንባሌ እንደነበረ የሚካድ አይደለም። አቶ ጌታሁን ተሰማ በዋሽንግተን የኢትዮጵያ ሚስዮን ጉዳይ ፈጻሚ ግንቦት 25 ቀን 1946 ዓ.ም ለውጭ ጉዳይ ሚኒስትሩ ለአክሊሉ ሀብተወልድ ባስተላለፉት መልእክት በደረሰኝ መመሪያ መሠረት የስቴት ዲፓርትመንት ኃላፊዎችን ሳነጋግር በሁኔታቸው ለጣሊያን የሚያደሉ መስለው ታይተውኛል። ጣሊያኖች የአሜሪካኖችን ድጋፍ ለማግኘት የሚያደርጉት የፕሮፓጋንዳ ማጭበርበር ብዙ ስለሆነ ጃንሆይ ለፕሬዝዳንት ትሩማን ልዩ መልእክት ቢልኩ ይሻላል። ሐሳቤ የሚደገፍ ከሆነ የጃንሆይን መልእክት በእኛ ሚስዮን በኩል ለማቅረብ ጊዜ ስለሚወስድ አዲስ አበባ ባለው በአሜሪካ ሌጋሲዮን በኩል ቢተላለፍ በቶሎ ሊደርስ ይችላል። በዋሽንግተን ያለው የጣሊያን አምባሳደር የውጭ ጉዳይ ሚኒስትሩን በስልክ ሳይቀር እንደፈለገው ማነጋገር ሲችል እኔ በስቴት ዲፓርትመንት ውስጥ የሚኒስትሩን ረዳት እንኳን ለማግኘት በአጭር ጊዜ ውስጥ አይፈጸምልኝም ብለዋል። የአቶ ጌታሁንን ሐሳብ በመደገፍ ጃንሆይ ለፕሬዝዳንት ትሩማን መልእክት እንዲልኩና በወቅቱ ያለውንም ሁኔታ እንዲረዱት አቶ አክሊሉ ለንጉሠ ነገሥቱ ያቀረቡት ማስታወሻ የሚከተለው ነበር። በዋሽንግተን የግርማዊነቶ ሌጋሲዮን ጉዳይ ፈጻሚ አቶ ጌታሁን ተሰማ ጣሊያኖች የአሜሪካኖችን እርዳታ ለማግኘት የሚያደርጉት ጥረት የሚያሰጋ ሆኖ ስለታየው ጃንሆይ ለፕሬዝዳንት ትሩማን ልዩ መልእክት እንዲልኩ ሐሳብ አቅርበዋል። ጌታሁን እንዳስተዋለው ጣሊያኖች የአሜሪካንን ድጋፍ ካገኙ ወደ ቀድሞ ቅኝ ግዛቶቻቸው ወደ ሊቢያ፣ ኤርትራና ሶማሌ የመመለስ ዕድላቸውን 80 በመቶ ሊያረጋግጥላቸው ይችላል። 20 በመቶ አጠራጣሪ ይሆናል የሚለው በሁለት ዋና ዋና ምክንያቶች ነው። አንደኛው ጃንሆይ እንደሚያውቁት የእንግሊዞች ተንኮል እጅግ የረቀቀ ስለሆነ አሜሪካኖች ከመስኮብና ከፈረንሳይ ጋር እንዳይሰለፉ አፍራሽ መንገድ ይኖራቸዋል በማለት ነው። ሁለተኛው ደግሞ የመስኮብ ሐሳብ በየጊዜው የሚዋዥቅና በአንድ መሠረት ላይ ቆሞ የማይቀጥል ስለሆነ ሞልቶቭ ዛሬ ለጣሊያን ደጋፊ ቢሆንም ነገ ተቃዋሚ ሆኖ ለመምጣት ምንም የሚሳነው ነገር ስለሌለ ነው። ሆኖም በእኛ በኩል የተቻለውን ሁሉ ማድረግ ስላለብን ከዚህ ማስታወሻ ጋር የቀረበው የጃንሆይ መልእክት እንዲፈቀድና በአስቸኳይ ለፕሬዝዳንት ትሩማን በአሜሪካ ሌጋሲዮን በኩል እንዲላክ በታላቅ ትሕትና አሳስባለሁ።
የአሜሪካ ዳኝነት። ኢትዮጵያ፣ ኤርትራና ሶማሌ ወደ ግዛቷ እንዲቀላቀሉላት ጣሊያን ሦስቱም የቀድሞ ኮሎኒዎቿ እንዲመለሱላት ሁለቱ ባላጋራዎች የሆኑት አገሮች በየበኩላቸው የዩናይትድ ስቴትስ ኦፍ አሜሪካን እርዳታ ጠየቁ። ታላቅና መልካም ወዳጃችን በሚል መክፈቻ ቀዳማዊ ኃይለ ሥላሴ ለፕሬዝዳንት ትሩማን በጻፉት ደብዳቤ የአሜሪካኖችን ሰብአዊ አስተያየትና ትክክለኛ ፍርድ ማግኘት እፈልጋለሁ አሉ። ጣሊያን የኢትዮጵያ ፍጹም ጠላት መሆኑን ለዓለም ሕዝብ ያስመሰከረው በፋሽስት ዘመን በፈጸመው ግፍ ብቻ አይደለም። ከ1885 ዓመተ ምህረት እስከ 1935 ዓመተ ምህረት ድረስ ባለው በአንድ የትውልድ ዘመን ውስጥ ኢትዮጵያ 3 ጊዜ በጣሊያን ጦር ተወግታለች። በ1885 ዓመተ ምህረት ኮሎኒያሊስቱ ጣሊያን ኢትዮጵያን በሰሜንና በደቡብ ባሉት የባህር በሮቿ በኩል ጦርነት ከፍቶ ከግዛቶቿ ላይ ኤርትራንና ሶማሌን ነጥቆ ኮሎኒዎቹ አደረጋቸው። በ1896 ዓመተ ምህረት መላ ኢትዮጵያን በቅኝ አስተዳደሩ ለመያዝ እስከ አድዋ ድረስ መጥቶ ባደረገው ጦርነት በመጨረሻ ድል ሆኖ አፍሮ ተመለሰ። በ1936 ዓመተ ምህረት ኢትዮጵያን በቅኝ ግዛት ውስጥ ለማስገባት የፋሽስት ጦር ከፍ ያለ ዝግጅት አድርጎ መጣ። በጦርነቱ ሰዓት የኢትዮጵያ ሕዝብ ለነጻነቱ የሚያደርገውን መከላከል ፊት ለፊት ገጥሞ ማሸነፍ ሲያቅተው የፋሽስቱ መንግሥት በዓለም ሕግ በተከለከለ በመርዝና በጋዝ ሕዝባችንን ጨርሶ አገራችን ገባ። በየጊዜው ለዓለም ታላላቅ መንግሥታት ደጋግመን እንዳመለከት ነው በ1896 እና በ1936 ዓመተ ምህረት ጣሊያን ከፍ ያለ ጦር ይዞ አገራችንን የወጋው ድርጅቱንና መነሻውን ከኢትዮጵያ ላይ ነጥቆ በወሰዳቸው በኤርትራና በሶማሌ ግዛቶቻችን ላይ አድርጎ ነው። ክቡርነቱ እንደሚያውቀው በተለይ በፋሽስት ጦር ከሌሎቹ አገሮች ይልቅ የተጠቃውና ከሰብአዊ መንፈስ ውጪ የሚያሰቅቅ ስቃይ የተቀበለው የኢትዮጵያ ሕዝብ ነው። ይህ ለነጻነቱና ለመብቱ ከግፈኛ መንግሥት ጋር ሲዋጋና መከራ ሲቀበል የኖረ ሕዝብ ከእንግዲህ ወዲህ ሰላም አግኝቶ ሕይወቱን ለማሻሻል አጥብቆ ስለሚመኝ የዩናይትድ ስቴትስን ትክክለኛ ፍርድና እርዳታ ይጠይቃል። ኤርትራና ሶማሌ የኢትዮጵያ ግዛቶች ስለሆኑ ለእነዚህ ሕዝቦች ከኮሎኒያሊስት እጅ መውጣትና ነጻነትን ማግኘት ትክክለኛ ትርጉሙ ወደ እናት አገራቸው ወደ ኢትዮጵያ መመለሱ ነው። ኢትዮጵያ ያቀረበችው ጥያቄ በፍርድ መታየቱ ቀርቶ እንዳለፈው ጊዜ የኮሎኒያሊስቱን ጥቅም ለመጠበቅ በማሰብ ጠላታችን ጣሊያን ወደ ኤርትራና ሶማሌ እንዲመለስ ቢወሰን በታሪክ ለሁለተኛ ጊዜ በኢትዮጵያ ነጻነት ላይ መፍረድ መሆኑን ለክቡርነቶ የምናሳስበው እጅግ ከፍ ባለ የጠነከረ ስሜት ነው። ደጋግመን መልካም አስተያየቶን የምንጠይቀውም ዳግመኛ በኢትዮጵያ ላይ ፍርድ እንዳይጎድል ነው። በዚህ ባለንበት አስቸጋሪ ዘመን የዓለም ሰላምና ጸጥታ መሠረት እንዲጨብጥ ለአገሮች መቀራረብና መግባባት ለሕዝቦች ደህንነትና ብልጽግና እንዲያመርት የዩናይትድ ስቴትስ ኦፍ አሜሪካ መሪ ምን ያህል ከባድ ኃላፊነት እንዳለበት እናውቃለን ካሉ በኋላ ቀዳማዊ ኃይለ ሥላሴ መልእክታቸውን የደመደሙት በሚከተሉት ቃላቶች ነበር። ድሆች አገሮች በምቾት በተደላደሉ ግፈኞች እንዳይጠቁ የሕዝቦች ነጻነትና መብት በእኩልነት ተከብሮ እንዲኖር የክቡርነቶና የመንግሥቶ መሠረታዊ ዓላማ መሆኑን አንዘነጋም። በተጨማሪም የእኛን የግል አስተያየት ለማከል የምንፈልገው የተባበረው ታላቁ የአሜሪካ መንግሥት ለዚህ የተወሳሰበ መከራ ለተጫነው የዓለም ሕዝብ አንድ ከፍተኛ ሰብአዊ ተግባር ሊያደርግ ይችላል ብለን የምናሳድረውን ተስፋ ነው። በፓሪሱ ስብሰባ ላይ አሜሪካኖች የሚወስዱት እርምጃ ወሳኝ ነው ተብሎ በጣሊያኖችም በኩል በጋለ ስሜት ስለሚጠበቅ ከጃንሆይ በኋላ ጠቅላይ ሚኒስትሩ አልቼዴ ደጋስፓሪ በበኩሉ
ለፕሬዝዳንት ትሩማን ባቀረበው ሰፊ አቤቱታ የገለጻቸው ዋና ዋና ነጥቦች የሚከተሉት ነበሩ። ለ20 ዓመታት የጣሊያንን ሕዝብ አፍኖ ሲያሰቃይ የኖረውንና ከዚያም አልፎ ለዓለም ጥፋት ከናዚ ጋር ተባባሪ የሆነውን የፋሽስትን መንግሥት ነቅለን ለአዲሲቷ ጣሊያን አዲስ የዲሞክራሲ አስተዳደር መስርተንላታል። ጣሊያን በጂኦግራፊ አቀማመጧ፣ በሕዝቦቿ ብዛትና በሥልጣኔ እድገቷ ለምዕራብ ነጻነትና ዲሞክራሲ ያለባትን የኃላፊነት ድርሻ ለመፈጸም ከዩናይትድ ስቴትስና ከሌሎችም ሊበራል ከሆኑት አውሮፓውያኖች ጋር ተሰልፋለች። ያለንበት ዓለም በኮሙኒዝምና በሊበራሊዝም ተከፋፍሎ የአይዲዮሎጂና የሥልጣን ውጊያ የሚካሄድበት ዘመን ስለሆነ የጣሊያንን ነጻነትና ክብር የሚያዳክም የጣሊያንን መብትና ጥቅም የሚጻረር እርምጃ መውሰድ ጉዳቱ ለጣሊያኖች ብቻ ሳይሆን ይልቁንም ለምዕራባውያን ጭምር መሆኑ እንዲታወቅልን ደጋግመን አስረድተናል። አሁን በፓሪስ በሚካሄደው የአራቱ ኃያላን የውጭ ጉዳይ ሚኒስትሮች ስብሰባ ላይ ጣሊያን የቀድሞ ቅኝ ግዛቶቿን ለመረከብ ችግር ያጋጠማት በታላቋ ብሪታንያ ተቃዋሚነት ብቻ ስለሆነ የአሜሪካንን እርዳታ የመጠየቅ ግዴታ ሆኖብናል። እንደ እውነቱ ከሆነ የእነዚህ ቅኝ ግዛቶች ጉዳይ ከወደቀው የፋሽስት መንግሥት ወንጀል ጋር ተጣምሮ መታየትና መመዘን የለበትም። እነዚህ ቅኝ ግዛቶቻችን ሊቢያ፣ ኤርትራና ሶማሌ የተመሠረቱት አገሮቹ ከምድረ በዳነት ወደ ለምነት የተለወጡት ለሕዝቡ ሕይወትና እድገት አስፈላጊውን እንዲያመርቱ የተደረጉት ብዙ ዘመናት በፈጀ በጣሊያኖች ጥረትና መሥዋዕት እንጂ የዛሬ 25 ዓመት በተፈጠረው የፋሽስት ሥልጣን አይደለም። አዲሲቷ ጣሊያን ለአራቱ ኃያላን መንግሥታት ባቀረበችው ጥያቄ ቅኝ ግዛቶቿን በቀድሞ ዘመን በነበረው መልክ ለመያዝ ሳይሆን በተባበሩት መንግሥታት ቻርትና በአትላንቲክ መግለጫ መሠረት በሞግዚትነት ለማስተዳደርና ለነጻነት ብቁ ለማድረግ መሆኑን ዋስትና ያለው ቃሏን ሰጥታለች። እንግዲህ የአሜሪካ መንግሥት እንዲረዳልን የምናመለክተው የአዲሲቷ ጣሊያን ጥያቄ ትክክለኛ የመብት ጉዳይ መሆኑን ነው። አዲሲቷ ጣሊያን ከምዕራባውያን ጋር ተሰልፋ ለዲሞክራሲና ለሕዝቦቿ ነጻነት መታገል የምትችለው የሚጠበቅባትንም የኃላፊነት ድርሻ ከግቡ ለማድረስ የምትበቃው መብቷ ሲከበርላትና አስፈላጊው ድጋፍ ሲሰጣት ስለሆነ በዩናይትድ ስቴትስ ኦፍ አሜሪካ መንግሥት ላይ ሙሉ እምነት ታሳድራለች። ከዚህ በላይ እንደታየው የኢትዮጵያ ንጉሠ ነገሥትና የጣሊያን መሪ ለአሜሪካ ፕሬዝዳንት በላኳቸው መልእክቶች የየራሳቸውን አቋም ግልጽ በሆነ መንገድ በማስረዳት ለየራሳቸው የሚያስፈልጋቸውን ድጋፍ ጠይቀዋል። ኤርትራና ሶማሌ ተመልሰው ለጠላታችን ከተሰጡ አራቱ ኃያላን መንግሥታቶች በኢትዮጵያ ነጻነት ላይ እንደፈረዱ የሚቆጠር ነው ሲሉ ቀዳማዊ ኃይለ ሥላሴ አስጠንቅቀዋል። ጠቅላይ ሚኒስትር ደጋስፓሪ ደግሞ በበኩሉ ጣሊያን ቅኝ ግዛቶቿ ካልተመለሱላት ለምዕራብ ዲሞክራሲና ነጻነት የኃላፊነት ድርሻዋን መፈጸም አትችልም ብሏል። እንግዲህ የዩናይትድ ስቴትስ ኦፍ አሜሪካ መሪ የትኛው አገር ትክክለኛ አቋም ያለው ይመስለዋል? ወይም ደግሞ ለየትኛው ወገን መፍረድ የበለጠ ጥቅም ይሰጠዋል? ዋይት ሃውስና የስቴት ዲፓርትመንት የፖለቲካና የዲፕሎማሲ ባለሙያዎች ኢትዮጵያና ጣሊያን በየበኩላቸው ለጻፉት ደብዳቤ የአሜሪካ ፕሬዝዳንት የሚሰጠውን መልስ ለማዘጋጀት ብዙ ምርምር ማድረግ አስፈልጓቸው ነበር። ፍርድ ተጓድሎባት የፋሽስትን መከራና ፈተና ስትቀበል ለኖረችው ኢትዮጵያ እንዲታዘንላት የቀዳማዊ ኃይለ ሥላሴ አገላለጽ እጅግ የሚማርክ ሆኖ አግኝተውታል። እንዲሁም የኮሙኒዝምን ጃንጥላ ከምዕራብ ዓለም ለመከላከል የጣሊያን መዳከም ምን ያህል ጉዳት መሆኑ እንዲታወቅ ጠቅላይ ሚኒስትር ደጋስፓሪ የሰጠው ማስጠንቀቂያ አሳሳቢ ሆኖ ታይቷቸዋል። ስለዚህ ፕሬዝዳንት ትሩማን ለኢትዮጵያ ንጉሠ ነገሥትና ለጣሊያን መንግሥት መሪ በሚሰጠው መልስ የተላኩለት ደብዳቤዎች መድረሳቸውንና
አስፈላጊውም ጥናት በመደረግ ላይ መሆኑን ከመግለጽ በስተቀር በቅኝ ግዛቶቹ ጉዳይ የአሜሪካንን የመጨረሻ ውሳኔ እንዲያውቁት ለማድረግ ጊዜው ገና ነው ተብሎ ተወሰነ። የስቴት ዲፓርትመንት ኤክስፐርቶች ወደፊት መደረግ ስላለበት የፖሊሲ ውሳኔ ሲያጠኑ የእነዚህ የቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ የአራቱን ኃያላን መንግሥታት የከፋፈለ ስለሆነ አሜሪካኖች ከእንግሊዞች ተለይተው ብቻቸውን መፍትሔ ለማግኘት ቢሞክሩ ውጤቱ ፍሬ እንደማይሰጥ ግልጽ ሆኖ ታያቸው። እንዲሁም ግንቦት 10 ቀን 1946 ዓ.ም በፓሪሱ ስብሰባ ላይ መስኮብ ከፈረንሳይ ጋር ገጥሞ ለጣሊያን ሦስቱም ቅኝ ግዛቶቿ እንዲመለሱላት ያቀረበውን ሐሳብ እንግሊዞች በቀጥታ መቃወማቸው ትክክል መሆኑን አመኑበት። ይህ ሁሉ ሁኔታ በሰፊው ከተጠና በኋላ ዋሽንግተን የመጨረሻውን ፖሊሲ በይፋ ከማውጣቱ በፊት ዩናይትድ ስቴትስና ታላቋ ብሪታንያ ተመሳሳይ አቋም እንዲኖራቸው የውጭ ጉዳይ ሚኒስትሮቹን ጄምስ በርንስና ኤርነስት ቤቨን ሊወያዩበት ይገባል ተባለ። የታላቋ ብሪታንያ የውጭ ጉዳይ ሚኒስትር ገና ከመጀመሪያው በመስከረም 1945 ዓ.ም ጣሊያን ወደ ቀድሞ ቅኝ ግዛቶቿ እንድትመለስ ቢደረግ በተለይ የሊቢያና የኤርትራ ሕዝቦች ተቃዋሚነት ብዙ ጠንቅ እንደሚያስከትል ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ደህና አድርጎ አስረድቶ ነበር። ምናልባትም ከዚሁ የተነሳ ይሆናል ጄምስ በርንስ በለንዶኑ ስብሰባ ላይ በሰጠው መግለጫ ጣሊያን ቅኝ ግዛቶቿን ራሳቸውን እንዳይችሉ በጭቆና አስተዳድራለች በማለት ነቀፌታ ያቀረበው። እንዲሁም አሁን በግንቦት ወር የጣሊያን ደጋፊ ሆኖ የሚርበደበደው የሶቪየት የውጭ ጉዳይ ሚኒስትር በመስከረሙ የሎንዶን ስብሰባ ላይ በአስተዳደሯ ግፈኛ ጨቋኝ የሆነችው ጣሊያን ከቅኝ ግዛቶቿ መነቀል ይገባታል ብሎ መናገሩ ይታወሳል። ይህ ሁሉ የሚያሳየው የመጀመሪያው ሰሞን በ1945 ዓ.ም የአራቱ ኃያላን መንግሥታቶች ከፈረንሳይ በስተቀር ሌሎቹ ጣሊያን ወደ ቅኝ ግዛቶቿ እንድትመለስ አለመፈለጋቸውን ነው። ጊዜው እየጨመረ ሲሄድ ሁሉም ለየራሱ ጥቅም ፈላጊ በመሆኑ የሞስኮቭ መንሸራተትና ከፈረንሳይ ጋር ገጥሞ ለጣሊያን ማጨብጨብ ለጉዳዩ አንድ አይነት ውሳኔ ለመስጠት አላስቻለም። በመሠረቱ በአራቱ ኃያላን የውጭ ጉዳይ ምክር ቤት የሚደረገው ጥናት እንደሚያመለክተው የቅኝ ግዛቶቹን ጉዳይ ለመወሰን ከፖለቲካ ጥቅም ጋር የተያያዘ መፍትሔ ለመፈለግ ነው እንጂ ዳኝነትን ተመርኩዞ ፍርድ ለመስጠት አለመሆኑ እየተረጋገጠ መጣ። በፖለቲካ ጥበብ መቆላለፉንና ማፍታታቱን የተካኑት እንግሊዞች ስለሆኑ አሜሪካኖች የታላቋ ብሪታንያን ዘዴ ከመከተል በስተቀር ሌላ ምርጫ የላቸውም ቢባል አያስደንቅም። ታላቋ ብሪታንያ ከብዙ ዘመናት ጀምሮ በኮሎኒዎች ጉዳይ ያላት ኤክስፔሪያንስ እጅግ የደረጀ ከመሆኑም በላይ ከ1941 ዓ.ም ወዲህ እነዚህን የጣሊያን ቅኝ አገሮች በቀጥታ በማስተዳደር የሕዝቡን ስሜትና የአካባቢውን የፖለቲካ ሁኔታ ደህና አድርጋ ታውቃለች። ስለዚህ ለዩናይትድ ስቴትስ መንግሥት የሚያዋጣው የአንግሎ አሜሪካን ኅብረት ማጠንከርና በተመሳሳይ አቋም የሞልቶቭን ኮክቴል ለማክሸፍ ከመጣር በስተቀር ሌላ ምርጫ አይኖርም የተባለው ሐሳብ ትክክልነቱ የማያጠራጥር ሆነ። የስብሰባው ውሳኔ ግንቦት 10 ቀን 1946 ዓ.ም ፈረንሳይና መስኮብ በመተባበር ለአዲሲቷ ጣሊያን ቅኝ ግዛቶቿ ካልተመለሱላት ብለው እንደ ጮኹላት ሁሉ ከአንድ ወር በኋላ እንግሊዝና አሜሪካ በአንድነት ሆነው ጣሊያን ወደ ቅኝ ግዛቶቿ መመለስ አትችልም አሉ። ይህ የአንግሎ አሜሪካኖች አቋም በጠለቀ ጥናት ላይ የተመሠረተ መሆኑን ሶቪየት ኅብረትና ፈረንሳይ እንዲያምኑበት የደረደሯቸው ዋና ዋና ምክንያቶች የሚከተሉት ነበሩ።
የሊቢያ የኤርትራና የሶማሌ ሕዝቦች የቀድሞውን የጣሊያን አስተዳደር የማይቀበሉ መሆናቸውን ለታላቋ ብሪታንያ መንግሥት ደጋግመው አመልክተዋል። የሕዝቡን ጥያቄ ችላ ብለን ሕዝቡ የማይፈልገውን በግዴታ ተቀበል ብለን ብንወስን በየአገሩ ብጥብጥና እልቂት እንዲፈጠር በር መክፈት መሆኑ መታወቅ አለበት። የአረብ አገሮች ጣሊያን ወደ ሊቢያ ይመለሳል የሚል ዜና ሰምተው ከፍ ያለ ተቃውሞ ለመግለጽ ትብብራቸውን በማዘጋጀት ላይ መሆናቸውን ሰምተናል። እንደ እውነቱ ከሆነ ከ3 ዓመት በፊት ሊቢያን ከጣሊያን እጅ ለማስለቀቅ በተደረገው ውጊያ አረቦቹ ከታላቋ ብሪታንያ ጦር ጋር ተሰልፈው የተዋጉ ስለሆኑ ዛሬ እነሱን የሚያሳዝን እርምጃ መውሰድ የለብንም። በጠቅላላው ጣሊያን ወደ ቅኝ ግዛቶቿ እንድትመለስ ብናደርግ በየአገሩ ከሚፈጠረው ከፍተኛ አደጋ ሌላ ለየአገሩ ሕዝብ ደህንነትና ለራሷ ለጣሊያንም ሰላም የማይሰጥ ቋሚ ችግር ስለሚሆን ከዚህ ቀጥሎ በሚቀርበው ረቂቅ መፍትሔ ላይ ተነጋግረን ሁላችንም ብንስማማ በዓለም ሕዝብ ዘንድ የጨዋ ውሳኔ ሆኖ ይቆጠርልናል። አንደኛ፣ ከጣሊያን ጋር በሚደረገው የእርቅ ውል ላይ የአዲሲቷ ሪፐብሊክ መንግሥት የቀድሞቹን ቅኝ ግዛቶቹን ሊቢያን፣ ኤርትራንና ሶማሌን በገዛ ፈቃዱ መልቀቁን እንዲያረጋግጥ። ሁለተኛ፣ ውሉ ተፈርሞ በሥራ ላይ ከሚውልበት ቀን ጀምሮ በአንድ ዓመት ጊዜ ውስጥ አራቱ ኃያላን በእያንዳንዱ ቅኝ አገር መርማሪ ኮሚሽን ልከው የሕዝቡን ፍላጎት ከተረዱ በኋላ የአብዛኛውን ሕዝብ ጥያቄ በማክበር ተገቢውን ውሳኔ እንዲሰጡ። ሦስተኛ፣ በዚህ በተወሰነው በአንድ ዓመት ጊዜ ውስጥ አራቱ ኃያላን ተስማምተው አንድ ውሳኔ መስጠት ካቃታቸው ጉዳዩን ለተባበሩት መንግሥታት ድርጅት አቅርበው እንዲያስወስኑ የሚጠይቅ ነበር። ይህ መሠረተ ሐሳቡ ከአሜሪካ መንጭቶ በታላቋ ብሪታንያ ኤክስፐርቶች የተቀነባበረው ውሳኔ የፈረንሳይና የመስኮብን ዕቅድ የሚያፈርስ፣ ጣሊያንን ከፍ ያለ የሞራል ውድቀት ላይ የሚጥር፣ ለኢትዮጵያ ኤርትራን ለማግኘት ተስፋ የሚሰጥ፣ የአረብ አገሮችን በሊቢያ ምክንያት የሚያስደስት ሆኖ ተገመተ። የፈረንሳይ መልእክተኞች መሪ ጆርጅ ቢዶ እነዚህ በጣሊያን ቅኝ አስተዳደር የኖሩ ሕዝቦች ለወደፊት ዕድላቸው፣ ፍላጎታቸው ምን እንደሆነ ሊጠየቁ ይገባል የተባለው ሐሳብ በተግባር ላይ ሊገለጽ የማይችል አጉል ቲዮሪ ነው በማለት አራከሰ። የሶቪየት መልእክተኛ ግን የእያንዳንዱ ቅኝ አገር ሕዝብ አስተያየቱ መታወቅ አለበት ተብሎ ከካፒታሊስቶች የቀረበውን ሐሳብ አፍ አውጥቶ ለመቃወም አልተመቸውም። አሰሪዎች ሳይሰሩ በድሎት እየተቀማጠሉ፣ ሠራተኞች እየለፉ በድህነት እየተቆራመዱ የሚኖርበትን ዓለም ለመለወጥ የሪቮሉሽን ጦር ታጥቄያለሁ ብሎ የሚፎክር መንግሥት ሕዝብ የራሱን ዕድል በራሱ የመወሰን መብት አይገባውም ለማለት አይደፍርም። ሙሴኒየት አቶምቢ እንደ ልማዱ በነ ቤቨን የሚዘጋጅ ጥንስስ ለድሃው ሕዝብ መርዝ ነው እያለ በመሳደብ የቀረበውን መፍትሔ እቃወማለሁ ለማለት ከማይችልበት ሁኔታ ላይ ወደቀ። ሆኖም መስኮብና ፈረንሳይ እየተቀባበሉ በተዘጋጀው ረቂቅ መፍትሔ ላይ አንዳንድ ወልጋዳ ምክንያቶችን በመደንቀር አንግሎ ሳክሶኖችን ለማበሳጨትና ውሳኔውንም ለማዘግየት ብዙ ጥረት አደረጉ። እንግሊዙ ቤቨንና አሜሪካዊው በርንስ ፕላናቸው እንዲጸድቅላቸው የቅኝ ግዛቶቹ ጉዳይ ውሳኔው ለአንድ ዓመት እንዲቆይ በመደረጉ የሚሰጠው ጥቅም አራቱ ኃያላን የየአገሩን ሕዝብ አስተያየት መርምረው ለማወቅ የሚያስችላቸው ከመሆኑም በላይ ጉዳዩን በርጋታ ለማጥናትና ለዘለቄታው የሚስማማ መፍትሔ ለመስጠት ይረዳቸዋል እያሉ የማግባቢያ ዲስኩራቸውን ቀጠሉ። የሙሴኒየት ቀኙ አላዞር የ1946 ዓ.ም የሰኔ ወር በጣሊያን አገር በታሪክ ለመጀመሪያ ጊዜ ሕዝቡ በቀጥታ የሚካፈልበት ትልቅ የፖለቲካ ምርጫ የሚደረግበት ሰሞን ነበር።
መላው የጣሊያን ሕዝብ የጾታ ልዩነት ሳይኖር ከንጉሣዊ ዘውድና ከሪፐብሊክ አስተዳደር የትኛውን እንደሚፈልግ፣ ከዚህም ጋር አያይዞ የፓርላማው አባል የሚሆኑትን የሕዝብ እንደራሴዎች ከልዩ ልዩ የፖለቲካ ፓርቲዎች መካከል እንዲመርጥ ተጠየቀ። ለ20 ዓመታት በፋሽዝም ጨቋኝ አስተዳደር ታስሮ የኖረ ሕዝብ በአንድ ጊዜ ሙሉ ነጻነቱን አግኝቶ ሰፊ በሆነ የዲሞክራሲ ሜዳ ላይ ሲለቀቅ የሚጓዝበትን መንገድ ለመምረጥ ያለመደው ነገር በመሆኑ ከፍ ያለ መደናበርና መደናቆር ደረሰበት። ምርጫው በሚካሄድበት ሰሞን ከሕዝቡ መቅበጥበጥና ችኩልነት የተነሣ በየከተማውና በየአደባባዩ ብዙ ትርምስ ስለተፈጠረ በሰው ሕይወት ላይ ብዙ አደጋ ሊደርስ ይችላል ተብሎ እጅግ ተፈርቶ ነበር። ለሕዝቡ ከቀረቡት 2 ጥያቄዎች ውስጥ የመጀመሪያው በዘውድና በሪፐብሊክ ሥርዓት መካከል የትኛው እንደሚሻል መምረጥ ሲሆን የጣሊያን ንጉሣዊ ቤተሰብ ከሙሶሎኒ ጋር ለ20 ዓመታት ፋሽስት ሆኖ በመተባበሩ ምክንያት የሪፐብሊክ ወገኖች ቢያሸንፉ የሚያስደንቅ ሆኖ አልተጠበቅም። ነገር ግን የጣሊያንን የአስተዳደር መልክ የሚወስነው ትልቁ ጉዳይ የፓርላማ አባሎች ምርጫ ስለሆነ አሜሪካና ታላቋ ብሪታንያ ኮሙኒስቶች ለሥልጣን የሚያበቃ ኃይል አያገኙም ሲሉ፣ ሞስኮቮች ደግሞ የቀኙ ክፍል ተጠርጎ ጣሊያን በቀይ ባንዲራ ስታሸበርቅ ለማየት ብዙ ተስፋ አደረጉ። ምንም እንኳን የእንግሊዝና የአሜሪካ የፖለቲካ ምርጫ ኤክስፐርቶች የጣሊያንን ወደ ግራ መሄድ ባያምኑበትም አብዛኛዎቹ የምዕራብ ጋዜጦች የኮሙኒዝም ችቦ ሮም ላይ ለመቀጣጠል እሳቱ ተዳፍኖ ይጠብቃል እያሉ ያናፈሱ ነበር። የዓለምን ጉዳይ በማበጠር የታወቁትም ደራሲዎች በዚያን ሰዓት ከምዕራብ አገሮች መካከል ኮሙኒዝምን ለመቀበል የተዘጋጀች ጣሊያን ብቻ ነች እያሉ በሰፊው ተችተዋል። በተአምር ይሁን በአጋጣሚ የማርሻል ስታሊን መንግሥት የተመኘውና ያደረገው ትንቢት ሳይደርስለት ቀረ። በትልቁ የፓርላማ ምርጫ ከ556 መቀመጫዎች ውስጥ ኮሙኒስቶቹ ያገኙት 104 ወንበሮች ብቻ በመሆናቸው ከጠቅላላው ቁጥር ጋር ሲመዘን 20% እንኳን ሳይሞሉ ቀሩ። ከጥቂት ወራቶች በፊት በፈረንሳይ አገር በተደረገው ተመሳሳይ የፓርላማ ምርጫ ውጤት ከጣሊያን ጋር ሲመዘን የተሻለ ሆኖ ተገኘ። 570 ከሚሆኑት የፓርላማ አባሎች ውስጥ የፈረንሳይ ኮሙኒስቶች 160 ወንበሮች በማግኘታቸው ከጠቅላላው ቁጥር 29% ደርሰው ነበር። በዚህ አኳኋን ብዙ ተስፋ የተደረገበት የጣሊያን ምርጫ ውጤት ከተጠበቀው በጣም ወርዶ መገኘቱ ስላበሳጫቸው እነ ሙሴኔት ከፍ ያለ እርዳታ ጭነው ወደ ሮማ የጀመሩትን ጉዞ በድንገት አቋርጠው ቀኝ ኋላ ዙር ማለት ግዴታ ሆነባቸው። ስለ ጣሊያን ቅኝ ግዛቶች ጉዳይ አንግሎ አሜሪካኖች ባቀረቡት መፍትሔ የሕዝብ መብት ተቆርቋሪ መስለው መታየታቸው የረቀቀ ተንኮል ነው ብሎ ቢያምንም የሶቪየት የውጭ ጉዳይ ሚኒስትር በጣሊያን የምርጫ ውጤት ምክንያት ሐሳቡን ገልብጦ ከነ ቤቨን ጋር ከመስማማት በስተቀር ሌላ መንገድ ሳይኖረው ቀረ። ፈረንሳይም ጓደኛዋ ሲከዳት ብቻዋን መቅረቷ ምንም ጥቅም እንደሌለው ስለተገነዘበች እየቀፈፋት በአንግሎ አሜሪካ ሐሳብ ለመስማማት ተገደደች። ጣሊያን የቀድሞ ቅኝ ግዛቶቿን ሊቢያን፣ ኤርትራንና ሶማሌን በገዛ ፈቃዷ መልቀቋን በሚሰናዳላት የእርቅ ውል ላይ እንድትፈርም የአራቱ ኃያላን የውጭ ጉዳይ ሚኒስትሮች ቤቨን፣ በርንስ፣ ሞልቶቭ፣ ቪዶ ሐምሌ 12 ቀን 1946 ዓ.ም በአንድ ቃል ተስማምተው በዚህ ወር መጨረሻ ላይ በፓሪስ በሚደረገው የ21 አገሮች የሰላም ጉባኤ እንዲያጸድቀው አስተላለፉ።